ቡቡ አንተም ሃይሚን በብዙ ነገሮች እንደዚህ እንዳልከው ብዙ ነገሮች ላይ ፎከስ አድርገህ ተጨናንቀ የሆነ ነገር ፕሮቴክት ልታረጋት አልቻልክም። ገብቶሃል? እዚህ ጋር እየመጣች የሆነ ነገር ብላ ትደነፋበታለች። የሆነ ሰው እየመጣ እዚህ ጋር የሆነ ነገር እያለ ይደነፋባታል ልጅቷ ላይ ማለት ነው። እና ልጅቷ የዛ ታይም ምን ላይ ትገባለች? ዲፕሬሽን ላይ ትገባለች። እና እቺ ልጅ እሺ ምን ታርግ እኮ የኔ አዲስ አበባ መሄድ የለባትም ወይ? ይዞ መጥፋቱ የባሰ መከራ ላይ መከራ መጨመር ነው እንጂ እሺ ከዛ እሺ መፍትሄ ቡታጀራ መቀመጥ ነው። ከኔ ጋር አትለይም እያልኩኝ ካጠገቤ ሆና ነበር እየሄድኩኝ የነበረው። ምክንያቱም ተሳስቼ የሆነ ነገር ብፈጠር ከሃይሚ ጋር እንዳልለያይ ብዬ ይሄ ሁሉ ጣጣ ውስጥ የገባው ደግሞ አሰን ገብቶ ነው። አሁን ያ ነገር የተፈጠረብኝ አሰን ገብቶ ነው። አሰን እንደ ጓደኛ ሊያስብ ይችላል፣ ከኔ በላይ ደግሞ ሊያስብላት አይችልም። የልጄ እናት ናት፣ ፍቅረኛ አይነት አይደል? ብዙ ነገር ይናት ማንም ሰው እንዲህ መፍትሄ ነው ብሎ የሚያወራ የለም። ገብቷል? እዚህ ጋር አሁን ልጁ ያንተ ናት ተባለ ምናምን በቃ የሆነ ነገራቶችን ማብረድ ማረጋጋት፣ ከዛ ወደ ነገሩ መመለስ ይመስል ነገራቶችን ማባስ ቁጭ ብሎ መፍትሄ የሚያወራ የለም። መፍትሄ እንደዚህ አይደለም። እቅዷን አውቃለሁ፣ መስራት የምትፈልገውን አውቃለሁ፣ ምን እንደምትፈልግ አውቃለሁ። ስለዚህ ሀሰን ደግሞ ምን እያደረገ ነው? በር እየሰጠ እየከፈተብኝ ነው። ገብቶሃል አይደለ? እኔ እዩ ከኔ ጋር መኖር ነው የምትፈልገው። አንድ ነገር አውቃለሁ፣ ይሄ ነገር እንደማያቅት ማለት ነው። አንተ ሃይሚን ማሳመንም ትችላለህ፣ ሰላሟንም መመለስም ትችላለህ። ገብቶሃል? ካንተ በላይ ማንም ሰው ማለት ነው መጥቶ ቢያግዛት ቢረዳት አይዞሽ ቢላስ ማለት ነው ማንም ሰው ማለት ነው ምንም ጥቅም እንደሌለው አውቃለሁ። አንተና አንተ ብቻ ነው። ምክንያቱም ሁለታችሁ ብዙ የራሳችሁ የምትሉት ነገር ስላለ ማለት ነው። ገብቶሃል? ያ ነገር ደግሞ ማስተካከል ትችላላችሁ። በቃ ማንም ሰው ሶስተኛ ወገን አያስፈልግም። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ ያው እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ሚላ ሰላም በያችሁ። ሰላም ውድ ቤተሰቦቻችን የጨረቃ ፋሚሊዎች የተከበራችሁና ለናንተ ክብር አለን እና ዛሬ የተገኘንበት አንድ ነገር አለ፣ ሁለታችንም የሚያስማማን ነገር። ያም ደግሞ የሃይሚና የቡቡ እውነታው እንዲወጣና ጥሩ ነገር እንዲፈጠር መጥፎ ነገራቸው እንዲርቅ ዛሬ በቃ ቁርጠን ተነስተናል ሁለታችንም። እና እነሱ የሚጣሉበት ነገር አለ ማለት ወይም ደግሞ የሆነ ግልጽ ያልሆነ ነገር ያ ነገር ደግሞ ከነሱ እንዲነሳና በቃ ሁለታቸውም በመከባበር እውነቱን አውጥተው በፍቅርና በአንድነት እንዲኖሩ ነው እኛ የምንፈልገውም። የነሱን መጥፎነትም አንፈልግም ሲጀመርም ማለት ነው። የነሱን መጥፎነት የሚፈልጉ በጣም ብዙ ሰዎች አሉ። ይሄ አይደለም ያው ብዙ ሰው የሚያውቃቸው ሰው ስላለ ማለት ነው። የነሱን መልካምነት የነሱን ጥሩነት የማይፈልጉ በጣም ብዙ ሰዎች አሉ። ያ ደግሞ ልክ አይደለም። ምክንያቱም አንድ ሰው የራሱን ላይፍ መኖር አለበት ብዬ አስባለሁ፣ እንደ አንድ ትልቅ ሰው ሳወራ ማለት ነው። ምክንያቱም ያ ሰው ትልቅ ሰው ሆኖ እስካለ ድረስ ብዙ ነገሮችን ማስተካከል አለበት በራሱ መንገድ ማለት ነው። ገብቶሃል አይደል? አሁን ለምሳሌ ሶስተኛ ወገንም አያስፈልግም ነው የሚያስፈልግበት ጊዜ አለ። ለምሳሌ ግን አንዳንዴ ደግሞ በጣም ጎልቶ ሲወጣ ማንም ሰው የራሱን ነገር የሚያስተካክለው ከራሱ በላይ ማንም ሰው የለም መቼም አይደል እንዴ? አንተ ስለራስህ ነው ብዙ ነገሮች የምታውቀው። ብዙ ሚስጥር የሚባሉ ነገሮች ሊኖሩ ይችላሉ ስለራስህ ማለት ነው። ምንም እንኳን ጓደኛዬ ብትሆን በጣም ስለራስህ ነገር የራስን ነገር የምታስተካክለው ራስህ ነው። ያ ነገር ደግሞ አሁን ላይ እና ሃይሚና እና ቡሩኬ ላይ ያየነው ነገር ደግሞ ምንድነው? ብዙ ጊዜ ሰው ጣልቃ እየገባባቸው ብዙ ነገሮችን እያበላሸባቸው ነው ያለውና ያ ነገር ደግሞ ትክክል አይደለም ብዬ ነው የማስበው እንደ አንድ ጓደኛ። ምክንያቱም እነሱ ህፃናቶች አይደሉም፣ የራሳቸውን ነገር ማስተካከልም ይችላሉ። የራሳቸውን ነገር መጥፎ ጥሩ ምን እንደሆነ ራሱ መለየትም ይችላሉ። ገብቶሃል አይደል? ያ ነገር ደግሞ መስተካከል እስካለበት ድረስ ሶስተኛ ወገን እየገባ መበጥበጥም የለበትም። አይ እሺ እስቲ ሚላ ሶስተኛ ወገን ለማለት የፈለከው ማለት ለምሳሌ አሁን አሰም ማለት ነው ምናልባት ውድ ጓደኛው ሊሆን ይችላል፣ ግን ደግሞ የጓደኝነት ልክ ደግሞ አለ። ገብቶሃል አይደል? ሃይሚን ቡሩኬ ሊያዛት ይችላል እንጂ ወይም ደግሞ ሃይሚ ቡሩኬ ልታዘው ትችላለች እንጂ ማንም ሰው በሁለታቸው ጣልቃ ገብቶ አዲስ አበባ ድረስ ነው አይደለም። ስማ ምናልባት መልካም ሰው ሊሆን ይችላል። ገብቶሃል አይደል? ጓደኛውም ስለሆነ ነው እንደዚህ ሊያረግ የሚችለውን ብለን እናስብ። ግን ደግሞ ቡሩኬ ሳያቅ ወይም ደግሞ ሃይሚም ግልጽ ሳይሆን ማለት ነገሩ ግልጽ ሳይሆን ከመሬት ተነስቶ ይዟት ሊሄድ አይችልም። ገብቶሃል? ያ ነገር አሁን ቢያንስ ቡሩኬ እዚህ ጋር ብቻውን ነው፣ ብዙ ነገሮች ሊበላሹ ይችላሉ። ገብቶሃል አይደል? ያ ነገር እንደኔ ልክ አይደለም ብዬ ነው የማስበው። ምክንያቱም ብዙ ነገሮችን ማስተካከል ይችላሉ ሁለታቸው በቃ አይኑ አንዳንዴ እኮ መጥፎ ነገሮች የሚመጣሉ። ገብቷል? ደስታን ብቻ አይደለም። ያን ነገር ደግሞ ሶስተኛ ወገን ሳይገባባቸው ማስተካከል ይችላሉ ነው እያልኩ ያለሁት። ገብቷል አይደል?
አሰን መጥፎ ነገር አረገስ ኖ አንተ ብዙ ማታውቀው ነገር አለ ምናልባት ልጅ ነው ገብቷል አይደል ትንሽ እበልጣለሁ እንደ ወንድምነት ተነግረሃለሁ አንዳንዴ ሚስጥር የሚባል ነገር አለ ገብቷል ሚስጥር የሚባል ነገር አለ አይ ሚሊዮን አሁን ሰውንም እዚህ ጋር ይሄ ጥፋተኛ ነው ከማለት በፊት አንድ ሰው መጥፎ ነገር ልታይበት ይገባል ግን አሁን አንተ እዚህ ጋር እያልክ ያለው ነገር አሁን አሰን የብሩክ ጓደኛ ነው በጣም የቅርብ ጓደኛው ነው እና ብዙ ነገሮችን አንድ ላይ አሳልፈዋል እና አሁን ገና ለገና ይሄ ልጅ ላይሚ አስቦ ላይሚና ለብሩክ አስቦ ምህና ማለት ነው አንድ ነገር ይገባኛል ለብሩኬ ከአይሚ በላይ ማንም ሰው እንደማያስብላት እዚህ ጋር ነግረሃለሁ ቶላ አይሚ በጣም ታስብለታለች ለብሩኬ አይደል እንዴ አይደል ስለዚህ በዚህ ሰዓት ብዙ ነገሮች በተባሉ ሰዓት ውሸት እውነቱም በማይታወቅበት ሰዓት አይሚ ለቃው ልትሄድም አይገባም ብዬ ነው ማስበው ገብቷል ስለዚህ ሐሰን ትክክል አይደለም ያረገውም ነገር ትክክል አይደለም ምክንያቱም ቢወስዳት እንኳን መጥፎ ነገር እንደሚደረግ ስለማቅ ማለት ነው እሺ አሁን እቺ ልጅ ነገሮች ሲደራረቡባት ምንድነው መፍትሄው መደራረብ አይደለም ነገሮች እኮ እየተደራረቡባት ነው ሚላ ሰምተኛል ሁሉ ነገር በስነ ስርዓት አስበውበትና ወስነው ብዙ ነገር ማድረግ ይችላሉ ጎበዝ ጀግናዎች እንደሆኑ አቃዱኝ ገብቷል ለነሱ ይሄ ነገር አይከብዳቸውም ይሄ ተራ ነገር ነው ኢዚ ነው ገብቷል ይሄ ነገር ደግሞ መስተካከል እስካለበት ድረስ ሁለታቸው ምንም ነገር አይከብዳቸውም እንዴ ህፃን ልጆች እኮ አይደሉማ እንዴ ብዙ ነገሮች መወሰን ይችላሉ እንዴ አሁን እኮ በጣም ሰውን እያጣላ ወይም ደግሞ ሰውን እያጨቃጨቀ ያለው እኮ ሶስተኛ ወገን ሰው ገብቶ ይሄን ነገር አንዱም ይመጣል እኔ ነኝ ይሄ ነገር ማድረጉ ይላል አንደኛውም ይመጣል ይሄ ነው ማድረጉ ስለዚህ ሁለቱም በቃ ትክክል አሁን እኮ አሰን ያደረገው ነገር እኮ በጣም ትክክል ነገር ነው ሚላ ስማ በምን አንፃር ለምሳሌ አሁን አይሚ ብዙ ነገሮች እየተደራረበባት ያለበት ታይም ነው እሺ ብሩኬስ ምን ማለት ነው ብሩኬ ልጅ አሳድግ ይባላል እዚህ ጋር እየመጣ ብሩኬ ልጅ አሳድግ ይባላል እና ሃይሚ ብዙ ነገሮችን እያሰበች ነው በዚህ መካከል ገብቷል አይደለም ይኸውልህ ምን አለ መሰለህ አሁን ምናልባት አንዳንድ ነገሮች ጥሩ መስሎ ሊሆን ይችላል ግን መጨረሻው ደግሞ መጥፎ ነው ለኔ ማለት ነው ገብቷል አይደል ማንም ሰው ለምሳሌ አሁን ስለኔ የሆነ ነገር ቢመጣ በጣም ከራሴ በላይ ከሆነ ራሴ ፈልጌና አስቤ ላናገር እችላለሁ ገብቷል ግን ከመሬት ተነስተ አንተ እኔ ልታዘኝ አትችልም አልፈቅድልህም ገብቷል ያ ደግሞ ብሩኬ የራሱ ህይወት እስካለው ድረስ ራሱ መወሰን ይችላል ነው እያልኩ ያለሁት ማንም ሰው ጓደኛ እስከሆነ ድረስ የሆነ ነገር ሊያደርግ አይችልም ያ በዚህ ነው እርግጠኛ ነኝ ስለዚህ ያለውን ነገር አሁን ምን አለ መሰለህ ሁለታችን አሁን ለነሱ መጥፎ አይደለም ለነሱ ጥሩ ነናት ግን አሁንም ድረስ ማያስማማን ነገር በመካከላችን አለ እኔ እያልኩ ያለሁት ሐሰን ለብሩኬና ለሃይሚ ህይወት አስቦ ነው ሃይሚን ይዟት ሄደው አዲስ አበባ ሊሄድ የሞከረው ለምን ብሩኬ ሲጀመር ሃይሚ አሁን አዲስ አበባ ብትሄድ ብሩኬ ለቋት እዚህ አይቀመጥም ይሄ ነገር ደግሞ መፍትሄ ነው በቃ ብሩኬ መሄድ ካለበት አዲስ አበባ ተከትሏት ሄዳል ካልሆነ ይቀራል የቆየ ብዙ ችግሮች እንደሚፈጠሩ ልጅቷ ዲፕሬሽን ውስጥ መግባት አሁን ያለው ነገር ልንገር አይደለ ምንም ነገር አንልም በቃ ቢያንስ ወደ ሰላም ወደ ጥሩነት ወደ መጥፎነት እንዳይሄዱ ያለውን ነገር ሁለታችንም ማረግ አለብን ስለዚህ ብሩኬን ማናገር በስነ ስርዓት አግኝተን ማናገርም አለብን እናገኘዋለንም ገብቷላ ይሄ በቃ ዛሬ ትልቁ እንትኔ ይሄ እሱ ዛሬ መጣንበት ትልቁ ዓላማ እሱ ነው ግን አግኝተን ቢያንስ ያለውን ነገር ችግር ውስጥ እንዳይገባ መጥፎ ነገር እንዳይፈጠር እኛ ቢያንስ ብዙ ነገር እንኳን ባንችል ቢያንስ እንደ ጓደኝነት ቢያንስ ከሱ ጋር መሆን አለብን አንድ ላይ መሆን አለብን ሶስተኛ ወገን ማንም ሰው ሊገባ አይገባም በቃ ችግር ሊፈጠርም አይገባም ምክንያቱም እውነቱ ትወጣለች መጨረሻው ትግስት የሚባል ነገር ያሉን በጣም የደጋግም እየነገርኩ ነው ትግስት ከማንም አይበልጥም ትግስት ይቆያል እንጂ እውነታው መቼም እንደሚወጣ ታውቀዋለህ መቼም እንደማይለያዩም ደግሞ ታውቀዋለህ ገብቷል እሱን ሁላችንም እናውቀዋለን ደግሞ እኛም የቻልነውን ነገር እንዳይለያዩ እያደረግን ነው ግን አሁን እኔና አንተ በመካከላችን ብሩኬም ሲመጣ አሁን ደውለንለታል ጠርተነዋል በመካከላችን ያለውን ችግር መፍታት አለብን እኔ ሲጀመር ስለ ሐሰን እሱ ራሱ ምን እንደሚያስብ መጠየቅ እፈልጋለሁ ለምን ጓደኛዬ ነው ብሎ ነው ቡታጀራ ድረስ የመጣው የሱንም ችግር አንድ ላይ ሊያሳልፍ እና ይሄ ነገር ደግሞ መስተካከል አለበት ገብቷል ሁሉም ስለ ሐሰን መጥፎ ነገር ኔጌቲቭ ነገር ማሰብ የለበትም ሚላ ገብቶሻል ነገር ሰራ መጥፎም ሰራ ያ ነገር ደግሞ ለብሩኬ የሚጎዳው ከሆነ እኔ ልፈቅድለት አልችልም ስነግርህ ማለት ነው ምንም የሚጎዳው ነገር አይደለም ያደረገው ጭራሽ እንደውም ሃይሚ የሚጠቅም ነገር ነው ያደረገው አንተ ዝም ብለህ በአንድ አቅጣጫ ነው እየካለው ያ ደግሞ ትክክል አይደለም እንደኔ ማለት ነው ገብቷል አይደል ያ ነገር መስተካከል አለበት በቃ ያ ነው እያልኩ ያለሁት ሁለቱ አንድ ላይ ተገናኝተው ያለውን ነገር መፍታት አለባቸው ነው እያልኩ ያለሁት ስለዚህ ብሩኬን አግኝተ ነው በስነ ስርዓት ያለውን ነገር ብናወራው ደስ ይለኛል በቃ አሁን ዋና የመጣንበትም ዓላማ ዛሬ እሱ ነው ምክንያቱም ሁለቱ እንዲለያዩ መጥፎ ነገር እንዲያጋጥማቸው አንፈልግም አይደል በቃ በዚህ እንስማማ መቼ እሺ እንስማማ በዚህ በቃ እንደ ወንድም እና እንደ ሰፈር ልጅም ብዙ ነገሮችን እያደረግን ነው ከካሜራ በስተጀርባ እና ብሩኬን ደግሞ ዛሬ መጥቶ እንግዲህ
እኔ አንዳንድ ነገሮችንም ለሱ መጠየቅ እፈልጋለሁ እና ስለ ሀሰንም በተለይም ስለ ሀሰን ያው በዚህ ሰዓት በሱ ምክንያት ነው አንድም በጣም የተጣሉበት ምክንያት ትናንትም ሃይሚ አይንም ማየት አልፈልግም ምናምን እያለችው ነበር እና የሷን ፍላጎት አዲስ አበባ መሄድ እንደሆነ እየነገረችው ነበር እና እሱም ስላለው ሁኔታ እና ምን እንደሚያስብ በተለይ ስለዚህ ነገር መጠየቅ እፈልጋለሁ። እስቲ እና ሚላ ምን አሰብሽ? አሁን ብሩኬ ሲመጣ ስለሱ ጉዳይ ብቻ ነው የምናወራው። ገብቶሃል አይደል? ሌላ ስለሌላ ሰው ምንም የምናወራው ነገር የለም። ገብቶሃል አይደል? በቃ አይደለም እዚህ ጋር አስቆማለሁ። ስለሱ ምንም አይጠቅመንም ሲጀመር። በቃ እሱ የራሱን ነገር መሆን ካለበት ይሆናል። አሁን የምናወራው ስለሱ ነው አይደል? ስለ ብሩኬ ነው። ስለ ብሩኬ መልካምነትና ጥሩነት ለወደፊት የሚያጋጥመውን ነገር መጥፎ ነገሩንም ያለውን ነገር ነግረን ያለውን ነገር ለማስተካከል ነው አይደል? እዚህ ጋር የመጣነው። ስለዚህ ያለቀ በቃ ሌላ ነገር እንድታወራኝ አልፈልግም። እኔም ስላልተዋጠልኝ ነው እንጂ ኖርማል ነው። እሺ ነው የምልህ። በቃ ችግር የለም ነው የፈለግኩት። ይመጣል እናወራዋለን በስነ ስርዓት። በቃ ሚላ እንደዛ ካልሽ እሺ እኔም እስማማለሁ። ችግር የለውም። ዋጣ አረግልሻለሁ። እሱ ሲመጣ ብዙ ለምሳሌ አሁን አሰናሰን ከምትል ችግር በጣም የሚፈጥር ሰው አለ። ለምሳሌ ቢኒያም ለምሳሌ አለ አይደል? ቢኒያም ቢያንስ ብዙ ነገር አለ። አሁን በማይመለከታቸውም ኢየሩስም ብትሆን ቢኒያምን ብትሆን ብዙ ነገሮች እየፈጠሩ ነው ያሉት። በቃ ቢያንስ የራሳቸውን ህይወት እንኳን መኖር እንዳለባቸው ታውቃለህ። አንተም ሲጀመር ማድረግ ነው በቃ አለቀ። እነሱን ወደ ጎን ትተው የራሳቸውን ላይፍ መኖር። ቢኒም በዚህ አጋጣሚ በተለይ ላስጠነቀቅ የምፈልገው ነገር ብሩክ የምትለው ነገር ማቆም አለብህ። ከዚህ በፊት አንዋር ጋርና ሐሰን ጋር ሄደ ማይሆኑ ነገሮችን ማይሆኑ ቃላቶችን እየጠቀምክ ብሩኬን ለማስፈራራት እየሞከርክ ነበር እና ልንነግር የምንፈልገው ነገር እኛ በብሩክ ከመጣህብን ማያዳግም እርምጃ ነው የምንወስድብህ። በጣም ከባባድ ውሳኔዎችን ነው የምንወስንብህ። ሰላም ነው ካሜራ ይዛችሁ ነው የጠራችሁኝ? አዎ በጣም ተጨነቅን ታውቃለህ። ብሩክ ያለውን ነገር ብዙ ነገሮችን አየን። ከእናንተም ያልፋል ብለንም አልነበረም በእርግጥ ምክንያቱም እናንተ ትልቅ ሰዎች ናችሁ። ብዙ ነገሮችን አይታችኋል፣ ብዙ ነገሮችን አልፋችኋል። ደስታም መከራም ብዙ ነገሮችን አይታችኋል እና ከናንተ ደግሞ ብዙ ነገሮችን እኛ እንማራለን ብለን ነው የምናስበው። ካንተ ብዙ ነገር ተምሬያለሁኝ። መልካምነትን ተምሬያለሁ። ለሰዎችን ጥሩ ማድረግ፣ ለተጎዳ መድረስ፣ ብዙ መልካም የተባሉ ነገሮች አሪያውና ለኔ ገብቷል። ይሄ በጣም ትንሽ የተባለ ቆሻሻ ነገር ደግሞ ሲመጣ ደግሞ አንተ ይሄ ነገር እንደማያቅተና የተለየ እንዳልሆነብህ ማቃለሁ። ገብቷል። እናንተ እኮ ተጨነቃችሁ አይደል? ምክንያቱም ብሩኬ እኔ ለአንተ የምመኘው ደስታንና ደስታን ብቻ ነው። ገብቷል። መጥፎ ነገርም እንዲያጋጥምም አልፈልግም። ነገ የተሻለ ደረጃ ደርሶ በጣም ብዙ ነገር ነው ያሰብኩት ለአንተ ማለት ነው። ገብቷል። በዚህ መሀል ደግሞ በጣም ጣልቃ የሚገቡ ሰዎች አሉ እንዳየሁትም ከሆነ ማለት ነው። እነሱ ነው እያስቸገሩኝ ያሉት እና ያ ደግሞ ትክክል አይደለም። ምን ያን ከሚም ጋር እንዳልግባባ የሚያደርገኝ በመሀል ለሁለታችን ጥቃውን እንዴ መሰለህ የሰው ሁሉ ሀሳብ እኮ የተለያየ ነው አይደል? እኛ መሀል ገብቶ የሚበጠብጠንም ራሱ እንደልክ ለኛ ጥሩም አረኩ እያለ ራሱ እንደልክ ነው እያያለ እኮ ያ ነው ያልከል እያልኩ ነው። እኔ ግራ ገባኝ እኮ እናንተ። ስለዚህ በጣም ብዙ ነገሮች አሉ። አሁን ምን አለ መሰለህ ከሃይሚና አንተ ነው ያላችኋት። መቼም ብዙ ነገሮች አሉ፣ ይወራል ብዙ ነገር። አንዱ የሚያመጣው መረጃ ትክክል አይደለም እንዳየሁት ከሆነ ማለት ነው። ገብቷል። አንተ ምክንያቱም አንተ ነህ ብዙ ነገር የሰራውንም ያልሰራውንም ታውቃለህ። ምክንያቱም አሁን የሰራው ነገር ቢሆን ቢያንስ ልትጸጸትም ትችላለህ። እንደዚህ አድርጌያለሁም ትላለህ። ገብቷል። ግን ያላረከው ነገር ደግሞ ማንም ሰው እኔም ቢሆን ያላረኩት ነገር እንደዚህ ያርጋል ብባል የሚሰማኝ ስሜት አለ። ልጋጭም እችላለሁ። ገብቷል። የሰው ልጆች አሁን ይሄንን ነገር እኮ እኔ ባወራ ማንም ሊያምነኝ አይችልም። ስለዚህ ያለው አማራጭ ልጅቷን ተቀብሎ መንከባከብ ነው። ልጅቷን ለዛች ለጻሊ መክፈል ያለብኝ መስዋዕትነት የመክፈል ግዴታ አለብኝ። ማንም ሰው ያረዳም እኮ ያለችኝ እዩ ከኔ ጋር ሆነ ልጅቷ ያላባት እንድታደግ አልፈልግም ነው። ገብቷል። ሷ ሲጀመር የሆነ ሴራ ነው የተደረገባት። ሲጀመር እሱ በቅርብ ቀንም የሚወጣ ነገር ነው። ሲጀመር አንተና ሃይሚ ጥሩ ነገር ላይ እንድትሆኑ ስለማትፈልግ እናም ደግሞ ተከፍሏትም ነው ሲጀመርም እንደዚህ የምታረገው ማለት ነው። አላቅም እኔ ምን እንደሆነ ያን ያህል በልጅ ትጨክናለች ብዬ አላስብም። ገብቷል። እንዴት በልጅ አሁን ሲጀመር ስነ ምግባርም ያነሳት ሰው ነች። ባለፈውም ከፍጹም ጋር ያወራሁት ነበርና ትክክል አይደለች። ከዚህ በፊት ሳቃት እንደዚህ አልነበረችም እኮ ሚላ። አሁን በቃ ይሄ ልጅ መጣ ይሄ በቃ ልጁም የኔ ነው ተባለ ምንም ማምጣት አትችልም ማለት ምን ታመጣለህ? ስለዚህ ዝም ብለህ ለልጅቷ ማድረግ ያለብኝም ባረግ ነው የሚሻለው። ለኔም አንተ መልካም ሰው እንደሆንክ አውቃለሁኝ። ለዛ ነው እንደዚህም የሆነ ነገር ቢፈጠር እንኳን እዚህ ጋር ፊት ለፊት ወጥቼ ማወራው አንተ መልካም ሰው ስለሆንክ ነው። ይኸውልህ ምናልባት ማለት ነው በጣም መልካም ሰው የሆኑ ሰዎች በጣም ብዙ ጊዜ
ቻሌንጅ ያጋጥማቸዋል። አንተ አሁን መጥፎ ሰው ብትሆን ማለት ነው ይሄ ልጅ እኮ መጥፎ ሰው ነው ብሎ ሁሉም ሰው እንደ ዞር ብሎ እንደማያይም እርግጠኛ ነኝ። ምክንያቱም አንተ ግን እግዚአብሔር የፈጠረክ መልካም አድርጎ እንደፈጠረ ዘላለም እንደዛ ነው የምትሆነው። መጥፎ ሰውም እንደማትሆን ማንም ሰው የሚያውቀው ነገር ነው። ገብቷል? መጥፎ ሰው ስላልሆንክ ጥሩ ሰው ስለሆንክ ብዙ ሰዎች ደግሞ ማለት ነው አንተን ይፈታተኑዋል። ገብቷል? ይሄ ነገር ደግሞ ለበጎ ነው። በቃ ነገ ማን ያውቃል? ይሄ ነገር ማንም እኮ አያውቅም። ፈጣሪ እኮ ነገ የተሻለ ነገር እንደሚሰጥ ደግሞ ማንም ሰው የሚያውቀው ነገር ነው። እስከዛ ድረስ ግን አንተ ጎበዝና ጠንካራ ሰው መሆን አለብህ። ያልተባልከው ማለት ነው። ሀይሚም እርጉዝ ናት። እኔ አጠገቧ ካልሆንኩ እንደዚህ በጭቅጭቅ መድኃኒት እየታከመች ምናምን ልጁም እንዳይጎዳ እሷም እንዳትጎዳ ሀሳብ ይዞኛል። ቡራዬ አሁን እንደ ታላቅ ወንድም አንድ ነገር እነግርሃለሁ። ምን አለ መሰለህ አሁን ከሀይሚ በላይ ማለት ካንተ በላይ ማንም ለሀይሚ ማንም ሰው የሚሆንላት የለም። ጥሩም መጥፎም ብዙ ነው። በቃ አለቀ። ያ ማንም በቃ የጨረስኩት ይሄ ነው። ገብቷል? ስለዚህ ምንም ነገር ብትባል ለመልካም ነው ለበጎ ነው ብለህ ቢያንስ ማለት ነው ከጎኗ ልትሆን ይገባል። ምክንያቱም ሴት ልጅ ነች ሀይሚ፣ በጣም ሚስኪን ሰው ነች። ገብቷል? አንተ ደግሞ ከጎን ሆነ በቃ ሲጀመር አንድ ነገር እነግርሃለሁ። እግዚአብሔርን ነው የምልህ መቼ ማናቸውም ሰው ማለት ነው ምንም የፈለገ ነገር ቢመጣ መከራ ቢመጣ እንኳን እንደማትለያዩ እነግርሃለሁ እዚህ ጋር ማለት ነው። ገብቷል? አንተ የሰው ወሬ መስማት የለብህም። ራስን አቋምን አስተካክል። በቃ ስነግርህ ማለት ነው አቋምን አስተካክለ ጎበዝና ጠንካራ ሰው መሆን ያለብህ። ተስፋ አትቆርጥም። ሁሉ ጊዜ መጨቃጨቅ ምናምን በቃ ነገ የተሻለ ነገር ይመጣል። ይሄ ነገር ማን ያውቃል? ጓደኛዬ የምለው አጠገቤም ያለው ሰው ባውንደሪውን ጥሶ አልፏል። ገብቷል? አሁን ሀሰን በቃ ማይሆን ነገር ነው እያረገብኝ ያለው። ለሷ አስቦ ነው። እሺ ታማለች፣ የሆነ ነገር እንትን ሆኖባታል ምናምን። እኔ አላሳመማት ሲጀመር አንተ ሊያማክርም ይገባል። ገብቷል? አንተ ያላወቀው ነገር ሆናለች። ሀሳብ መጥቶ ለኔ መስጠት ይቀላል። ተነስቶ የሰው አንስቶ ሰው መለያየት ይቀላል። የሆነ አጠገቤም ያለው ሰው ባውንደሪውን እያወቀ አይደለም። እዚህ ያለብኝ ችግር ነፍ ነው። በዚህ በብዙ ነገር ተወጥሬያለሁ ነው አይደለ? ብቻ በአንድ ነገር ብቻ አይደለም ቁጭ ያልኩት። ብዙ ጣጣ አለብኝ። ማንም አልረዳል የሚሊዮን በቃ ማንም የሚያስብልኝ የለም። አይ አሁን ቡቡ ምን መሰለህ አሁን ከሱ ጋርም እየተጨቃጨቅንበት ነበር ስለ ሀሰን ያልከው ነገር ማለት ነው። እኔም ማስበው ሀሰን ያንን ነገር ያስበው ክፉ ነገር ወይ ኔጌቲቭ ነገር አስቦ አይደለም ፖዚቲቭ ነገር አስቦ ነው። እኔ ብዬ ማስበው ለምን እንደሆነ ታውቃለህ? እሺ አንተ አይደለም ቆይ እኔ ግራ የገባኝ ሰው የሚረዳበት መንገድና እኔ ሳትኩት ምንድነው? እስቲ ንገር ሀሰን ምንድነው? እስቲ ምን መሰለህ አሁን ቡቡ አንተም ሃይሚን በብዙ ነገሮች እንደዚህ እንዳልከው ብዙ ነገሮች ላይ ፎከስ አድርገህ ተጨናንቀ የሆነ ነገር ፕሮቴክት ልታረጋት አልቻልክም። ገብቶሃል? እዚህ ጋር እየመጣች የሆነ ነገር ብላ ትደነፋበታለች። የሆነ ሰው እየመጣ እዚህ ጋር የሆነ ነገር እያለ ይደነፋባታል ልጅቷ ላይ ማለት ነው። እና ልጅቷ የዛ ታይም ምን ላይ ትገባለች? ዲፕሬሽን ላይ ትገባለች። እና እቺ ልጅ እሺ ምን ታርግ እኮ የኔ አዲስ አበባ መሄድ የለባትም ወይ? የባሰ መከራ ላይ መከራ መጨመር ነው እንጂ እሺ መፍትሄ ቡታጀራ መቀመጥ ነው አይደለም። እሺ ሃይሚን አዲስ አበባ በቃ ችግር ተፈጥሯል እዚህ ብዬ አዲስ አበባ ሄድኩኝ ችግሬን ሳልፈታ። ከዚህ በፊት መታ ቤቴ ድረስ መታ ህይወቴን በጥብጣለች። አትመጣም ጭራሽ ልጅ ወልዳ ቀስ ብሎ ነገር ማጋጋል ለዩ ስፔስ መስጠት ነው እየሆነ ያለው። በቃ እኔና ሃይሚ በማለት እንጣላዩ ነገሮች ውስጥ እየሰፋች ትገባለች ነው። ገብቷል? እዩ ሃይሚን ደግሞ እኔ ከዩ ጋር እኮ አላገናኘኋትም አይደለ? እስካሁን እኮ ከኔ ጋር አትለይም እያልኩኝ ካጠገቤ ሆና ነበር እየሄድኩኝ የነበረው። ምክንያቱም ተሳስቼ የሆነ ነገር ብፈጥር ከሃይሚ ጋር እንዳልለያይ ብዬ። ይሄ ሁሉ ጣጣ ውስጥ የገባው ደግሞ ሀሰን ገብቶ ነው። አሁን ያ ነገር የተፈጠረብኝ ሀሰን ገብቶ ነው። ሀሰን እንደ ጓደኛ ሊያስብ ይችላል፣ ከኔ በላይ ደግሞ ሊያስብላት አይችልም። የልጄ እናት ናት፣ ፍቅረኛ አይናት አይደል? ብዙ ነገር ይና ስለዚህ የኔ ባውንደሪን ያለፈው እኔ ማድረግ የነበረብኝን ነገር ነው እሱ ላድርግ ብሎ እየተጋፈጠኝ ያለው። እኔ ደግሞ በምክንያት ነው እዚህ ያለው። ታዲያ ሶፊ አንተ አሁን ይሄን ነገር ምንም ላይገባ ይችላል። ትንሽ እድሜም ትንሽ ነው። ገብቷል አይደለም? ስነግርም አንልም በቃ ይሄን ነገር እዚህ ጋር ልታቆም ይገባል። አሁን ወደ መፍትሄ እኔ ባንተ ልምጣለሁ። አሁን ሶፊ እኔ የሆነ ግራ እየገባኝ ስለሆነ ሀሰን አይምሮ ራሱ ልክ የሆነ ልጅ አይደለም። በጤንነት ራሱ አያስብም። እኔ ጓደኛው ነኝ አይደል? ሃይሚም ጓደኛው ናት አይደል? ለሁለታችን የሚበጀውን ነገር ማድረግ ይቀላል። ሰውን ከሰው ነጣጥሎ ማባጠስ ይቀላል። ሃይሚ ሄደች፣ ከዛ እኔ እዚህ ሆንኩኝ። ብዙ ከዚህ ሌላ ችግሮች የሚመጡ አለመተማመንም ብዙ ነገሮች አሉ። ቢያንስ እሺ ምንድነው ችግራችሁ አሁን ብሎ መናገር እግዚአብሔር ችግር በላይ ምንም አይነት ችግር እኮ አይመጣብኝም። ምን ይተለ አይደለ? ከልጁ በላይ ምንም ትልቅ ችግር አይመጣብኝም። ሀሰን ግን ያደረገው ነገር ልክ አይደለም። በቃ ሊያማክረኝ እንዲናድር ሌሎቹ ለምን ያደርጉት? ገደብ ስላላቸው ነው ጸጥ ያሉት አይደል? መናገር ባለባቸው ልክ መግባብ ባለባቸው ልክ ነው የገቡት። እንዴ አንተ ከፍቅረኛ ኖሮ ከፍቅረኛ ጋር ሆነ ወይ ሚሊዮን መቶ ፍቅረኛ ነይ እዚህ ትጎጃለሽ ሂጂ ምናምን የማለም መብት አለው? አይደረግም። ገብቷል? እሱ እኮ ይከብዳል። ግን አንድም ሁሉንም ነገር
እናንተ አሁን ሙሉ ነገር እያያችሁ ያላችሁ በኔጌቲቭ ነው እኔ እንደማስበው ከሆነ ማለት ነው። በፖዚቲቭ ሲሄድልህ አሁን ሀሰን በጥሩ መንገድ ሲሄድ ሀሰን ያደረገውን በቃ ሀሰን ጥሩ ነገር ነው አስቦ ያደረገው ምናምን ብዬ ልሂድልህ። እኔ ማማከር የለበትም ማማከር አለበት። ግን አንተ ደግሞ በዚህ ታይም እንደዚህ አይነት አሁን አዲስ አበባ እንሂድ የሚባለውን ነገር ራሱ ብታቀርብልህ እኔ እሺ የምትል አይመስለኝም። ነው መነጋገሩ ይኸውልህ ለሱ ተወለታለህ ገብቷል። አይሆንም ይሆናል የሱ ነው በቃ ገብቷል። ግን ከመሬት ተነስቶ ደግሞ የሰውን ላይፍ ደግሞ ይገባኛል ያለበት ችግር ይገባኛል። ግን ጓደኛ ሆኖ አሁን ከሀሰን ጋር ብዙ ነገር አሳልፌያለሁ። ከሁሉም ጋር በጣም ብዙ ነገር አሳልፌያለሁ አይደል? ሀሰን ለኔ ለብሩክ አስቦ ያለውበት ስሜት ሳይገባው ቀርቶ ነው። ለኔ አስቦ ያለውበትን ችግር ለመረዳት መሞከር ይቀላል። ሌላ እኔ ማልፈልግ እኔ ከሀይሚ ጋር መለየት ስለማልፈልግ እንጂ ሂጂቢዬ መተዋቅቶኝ ነው አይደለም እኮ እኔ ሀይሚ ማጣት ስለማልፈልግ ነው። ገብቷል? የሁሉ መስዋዕትነት የምከፍለው እየደበረኝ እንዴ አንድ ቀን ሚዲያ ላይ እምባዬን አሳይቼ ማላቅ ልጅ ነው እምባዬን የወጣሁት አይደል? በቃ ተሰምቶኛል፣ ውስጤ ተሰብሯል፣ ከፍቶኛል። እሺ ቡቡ አሁንም እኮ እዚህም እኮ ሆናችሁም እኮ ችግሩን እኮ እየፈታችሁት አይደለም። እኔ ራሴ ታይም እየባሰበት ነው። ግዴታ ሁሉንም ነገር አምጥቼ እንዲህ ነው ማለት አልፈልግም። አሁን እዚህ ጋር እሱ ልትቆጣው ወይም ደግሞ እሱ እንድትናገረው ምናምን አይደለም አመጣጣችን አይደል? እኛው ቢያንስ ማለት ነው እንኳን ባንችል እንኳን ማለት ነው ብሩኬ ቢያንስ የሆነ ነገር አጋጥሞታል አይደል? ያን ነገር ወደ መፍትሄ ነው አይደል? በቃ መሄድ ያለብን እዚህ ጋር ልታቆም ይገባል። ማንም ሰው እንዲህ መፍትሄ ነው ብሎ የሚያወራ የለም። ገብቷል? እዚህ ጋር አሁን ልጁ ያንተና ተባለ ምናምን በቃ የሆነ ነገራቶችን ማብረድ ማረጋጋት፣ ከዛ ወደ ነገሩ መመለስ ይመስል ነገራቶችን ማባስ ቁጭ ብሎ መፍትሄ የሚያወራ የለም። መፍትሄ ወደ መፍትሄው ስንሄድ ማለት ነው ቢያንስ ብሩኬ ጠንካራ መሆን አለበት። ከዛ በኋላ ማለት ነው ቢያንስ ሊናው የሚከፈትለትና ብዙ ነገሮችን ማድረግ ይችላል። ገብቷል? በመሀል ግን እሾክ የሆኑ ሰዎች ስላሉ ማለት ነው ገብቷል? አሁንም ነገር እያመጡ እየደራረቡ ማለት ነው ያልተፈለገ ሁኔታ ውስጥ እየገባ ነው ያለው። ያ ነገር ደግሞ መቆም አለበት። በቃ እኔ የዩ ቅድ አውቃለሁ፣ እዩን በቃ ቅዷን አውቃለሁ፣ መስራ የምትፈልገውን አውቃለሁ፣ ምን እንደምትፈልግ አውቃለሁ። ስለዚህ ሀሰን ደግሞ ምን እያደረገ ነው? በር እየሰጠ እየከፈተብኝ ነው። ገብቶሃል አይደለ? እኔ እዩ ከኔ ጋር መኖር ነው የምትፈልገው። በቃ ቀጥታ ስናገር ሶፊ የሱ ጉዳይ እኮ ነው አይደል? እያወራን ያለ ነው። ማንም ሰው እኮ ማለት ከመሬት ተነስቶ አሁን ለምሳሌ ስለኔ አያወራም አይደል? የሆነ ነገር ቢያይብ እንኳን መልካም ብዬ ቢሄድ ቢያንስ ላማክረው ይገባ ነበር። አለቀ። እሱ ሊያማክረው የማይገባ ነበር። ከመሬት ተነስቶ የሰውን ሰው ተመሬት ተነስቶ ነይ ብሎ መውሰድ ይሄ የተከለከለ ነገር ነው። ጓደኛ የፈለገ ጓደኛ ሊያማክር ምናምን ሊል ነው እንጂ የሚችለው እኔ ህይወት ላይ ገብቶ ባውንደሪን አልፎ ያን ያህል ድንበር ግዴታ እኮ ነው አይደል? ድንበር ከሰው ጋር ድንበር ግዴታ ነው አይደል? ገደብህን ካለፍ ተናናክ ችግር ነው የሚፈጠረው አይደለ? ከልክ በላይ ንቀትን ነው የሚያመጣብህ። ስለዚህ ባውንደሪውን ማለፍ አልነበረበትም ሀሰን። በቃ ጥሩ አስበው ነው ሻይሚ ከተጎዳች እኔ ትታከም ከሆነ እኔ አላሳክማትም። ሀይሚን ማሳከም ይችላል፣ ግን ልጅቷ አሁን እዚህ በቆየች ቁጥር እየባሰ ነው የሚሄደው ነገር ነው። ሀይሚ ራሱ ባውንደሪዋን ማስፋት አለባት ከሁሉም ሰው ጋር ከዩም ጋር እኔ ሁሉንም ነገር ፕሮቴክት ማድረግ አልችልም። ይሄንንም ተረዱልኝ። ሁለቱም አንድ ላይ ቢያንስ ማለት ነው ሁኔታቸው ማስተካከል አለባቸው። ብቻ አንተ የሆነ ነገር ቢመጣበት ብቻ አንተ እኔ ሀይሚ ፈልጌ ሲሄድ ከልጅቷ ጋር አብረው ነው ያየሁት አይደለ? እኔ እየወቀስኳት ምናምን አይደለም። እሷ በቃ በፈለገችበት መንገድ ብቻ በምንም ይሁን ተገናኙ አይደል? በዛ ታይም ምን እንደሚያወሩም አታውቅም። እኔ ደግሞ ምንም እኔ ከሷ ጋር እንድትገናኝም አልፈልግም። የምታወራ ነገር ልክ እንዳልሆነ ልጅቷ ቀውስ እንደሆነች አውቃለሁ። ኢየሩስ ትባሏል ልጅ ማለት ነው። ገብቷል? ፍላጎቷ ምን እንደሆነ አውቃለሁ። በሷ ፊት የምታወራው ነገር ሀይሚን አሸማቃ በሼማ ሲዛ ማስወጣት ነው የምትፈልገው። ያን ነገር ደግሞ ወይ ሀሰን ከዩ ጋር አብሮ የሆነ ነገር አለው ወይ በቃ እቅዷ ያ ነው። ያንን ደግሞ ሀሰን እያገዛት ነው። ገብቷል አይደል? ሀሰን በጥሩም ይሁን በመጥፎ ሙሰድለት በመጥፎ ልውሰድ ብል እዩ የምትፈልገውን መንገድ ሀሰን እየከፈተላት ነው አይደለም? ከኔ በራቀች ቁጥር እኔ እዚህ ጋር ነገራቶችን ሳላስተካክል እንዴት ነው ዳይም የሚመለሰው? ድጋሚ ያ ችግር አለብኝ እንዴት ነው ሄዳ ሰላም ሆኖ እኔ ችግሬን ሳልፈታ መተማመን የሚባል ነገር አለ። እሺ እኔ ብዙ ስህተት ሰርቼ ሊሆን ይችላል። በቃ የሁሉ ችግር በእኔ መጣ ምናምን ሊሆን ይችላል። ሀይሚን ከኔ ጋር እንድትቆይና እኔ እንድትረዳ ማድረግ ይቀላል፣ ይዞ መሄድ ይቀላል። እኔ ብዙ እኮ ልናገር ብል በጣም ብዙ የምናገረው ነገር አለ። እኔ መወቃቀስ ይሆናል ብዬ ነው እንጂ የተፈጠሩት ነገር አሁን አፕን አድርገዋል። እስቲ አሁን እሺ ሀይሚ እንዴት ነው የምትቀጥለው? ቡቡ አሁን በዚህ አይነት ሁኔታ ውስጥ እንደዚህ እየተጨቃጨቃችሁልኝ በጣም እኮ ይከብዳል። ኦዲየንስም እየተጨነቀ ነው። ሀይሚና እኔ በጣም ፖላይት በሆነ መንገድ ክፍት ሆነን በቃ ያንን ፍቅራችን የነበረን ፍቅራችንን አስታውሰን ይሆናል አይደለ? ስለ ልጃችንን ማስበን በስራ ቁጭ ብለን ማውራት ካልቻለን ችግር መፍታት ይችላል። ሶፊ መልስ ደግሞ ይኸውልህ እችላለሁ። እኔ በዙሪያ ስንት ችግር ነው ያለብኝ። በዛ አንዱ ይዘትብኛል፣ በዛ አዩዋለች፣ በዚህ ልጅ አለ፣ በዛ የሆነ ነገር አለ፣ የራሴም የሆነ ነገር አለብኝ። ሀይሚ ታመመች፣ ሀሰን እንዲያደረገ ሁሉንም ነገር እኔ አሁን አለ መሰለው እንደማለም አሁን አንተ ማለት ነው
ጎበዝ እንደሆንክ አውቃለሁኝ። አሁን በጣም የተጨናነቅክም እንደሆነ አውቃለሁኝ። ግን ማለት ነው አንድ ነገር አውቃለሁኝ፣ ይሄ ነገር እንደማያቅት ማለት ነው። አንተ ሃይሚን ማሳመንም ትችላለህ፣ ሰላሟንም መመለስም ትችላለህ። ገብቶሃል? ካንተ በላይ ማንም ሰው ማለት ነው መጥቶ ቢያግዛት ቢረዳት አይዞሽ ቢላስ ማለት ነው ማንም ሰው ማለት ነው ምንም ጥቅም እንደሌለው አውቃለሁኝ። አንተና አንተ ብቻ ነው። ምክንያቱም ሁለታችሁ ብዙ የራሳችሁ የምትሉት ነገር ስላለ ማለት ነው። ገብቶሃል? ያ ነገር ደግሞ ማስተካከል ትችላላችሁ። በቃ ማንም ሰው ሶስተኛ ወገን አያስፈልግም። ገብቶሃል? ብሩኬ በጣም ጎበዝና ጠንካራ ሰው እንደሆንክ አውቃለሁኝ። ይሄ ነገር እንዴት ይከብዳል? በጣም ቀላል ነገር እኮ ነው። ይቅርታን የመሰለ ነገር እኮ የለም። በቃ ጥፋት ቢኖር እንኳን ማለት ነው ይቅርታን የመሰለ ነገር የለም። አሁን በቃ ቡቡ ከሀሰንም ጋር ይቅርታ መጠየቅ አለባችሁ እና ደግሞ ነገሮች በህይወታችን የሚመጡት ስላልሆነ ማለት ነው። ሀሰን ይቅርታ መጠየቅ የለበትም ጭራሽ። በቃ እንደ ጓደኛ እንትን ይላሉ፣ ይታረቃሉ። መታረቅ ካለባቸው ችግራቸውን ይፈታሉ። አንተ ትክክል ነህ፣ እኔ እረዳለሁ። ገብቶሃል አይደል? ስለዚህ ነገሮችን አስተካከል። አይዞ ከጎን ነን ሁሌ ማለት ነው። አይዞ እሺ። እና ያው ቤተሰቦች ሁሉንም ነገር እንዳያችሁት ነው። እንትና ቡቡ የሰጠንን መልስ አይታችኋል። እና ያው በጣም ብዙ ችግሮች ውስጥ እንደሆነ ነው የሚያሳየው። እና ፈተናዎች ሲመጡ ደግሞ በህይወታችን ያው ለበጎ ነው፣ ሊያስተምሩን ነው የሚመጡት። ብዙ ፈተናዎች ወደ ህይወታችን ሲመጡ ሊያስተምሩንና የሆነ ነገር እንድንይዝ አድርገው ሊሄዱ ነው የሚመጡት። እና ያው ከዚህም ችግር ወጥቶ ደግሞ ደስተኛ ሆነው ብዙ ነገሮችን አብረው እንደሚያሳልፉን እምነት አለን። እና ብዙ ነገሮች ደግሞ ይስተካከላሉ። ሃይሚዬም በዚህ አጋጣሚ ልነግርሽ የምፈልገው ነገር ልጁን ፕሮቴክት እያደረግሽ ብታወሪው፣ ትሪት እያደረግሽ ብታወሪው እና ፖላይት ሆናችሁ ደግሞ ብታወሩ፣ በቃ የራሳችሁን ታይም ማንም በመካከላችሁ ሳይገባ አሪፍ ነገር ብታወሩ ደስ ይለናል። እኛ ምን ማየት የምንፈልገው እናንተን ደስታና ደስታችሁን ብቻ ነው። ሰላማችሁን ማየት ነው የምንፈልገው። መጥፎ ነገራችሁን ያርቅላችሁ። ፈጣሪ ከእናንተ ጋር ነው የምንለው። እንወዳችኋለን።